ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። ሐሳብ ዴይሊ እንግዲህ 6 ወራትን ወደ እናንተ ስናደርስ ቆየን። ባለፉት 6 ወራት ውስጥ በሀገር ውስጥ በቀጠናውና በዓለም አቀፍ ጉዳይ ላይ የተለያዩ ሐሳቦችን ስናነሳ ቆየን። በዛሬ ይዘን የመጣነው እንግዲህ በሀገራችን በተለይም ደግሞ በትግራይ ክልል የነበሩ ወቅታዊ ጉዳዮችን ስናነሳባቸው ከነበሩ ፕሮግራሞች ላይ ወደ እናንተ ልናደርስ ወደናል። ባለፉት 6 ወራት ውስጥ በትግራይ ክልል የተለያዩ እንቅስቃሴዎችን ስንመለከት ነበር። ከነዚህም ውስጥ እንግዲህ ህዝባዊ ወያኔ ሓርነት ትግራይ ህወሓት ህጋዊነቱን ከምርጫ ቦርድ ያጣበት ጊዜ ነበር። ከዚህም ጋር ተያይዞ ህወሓት ከምርጫ ቦርድ ከመሰረዙ ጋር ተያይዞ በትግራይ ክልል በርካታ እንቅስቃሴዎችን ሲያደርግ ነበር። በዚህም ጉዳይ ላይ ሰፋ ያለ ውይይት ነበረን። እንደዚሁም በትግራይ ክልል ትልቅ የሚባል የፖለቲካ አንድምታ የነበረው የትግራይ ክልል ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ ተነስተው በምትካቸው ጀነራል ታደሰ ወረደ ተሹመዋል። ጀነራል ታደሰ ከተሾሙ በኋላ የትግራይ ክልል ጊዜያዊ አስተዳደር በነበረበት ሳይሆን በአዲስ አሰራሮች ቀጥሏል። በትግራይ ክልል በርካታ እንቅስቃሴዎች ነበሩ። በደቡባዊ ትግራይ የዞን አስተዳደሮችን የትግራይ ክልል ጊዜያዊ አስተዳደር ከመቀየሩ ጋር ተያይዞ በርካታ ህዝባዊ ተቃውሞዎችን ስንመለከት ነበር። በዚህም ህዝባዊ ተቃውሞዎች ላይ በርካታ ጉዳቶች ደርሰዋል። በእነዚህም ጉዳቶች በርካታ ሰዎች በተለያዩ ጊዜያቶች በትግራይ ክልል በተለይ ደግሞ ደቡባዊ የትግራይ ክፍል ላይ ከፍተኛ የሚባል የሰላማዊ ሰልፎችን ሲያደርጉ ተመለከትን። እነዚህ ጉዳዮች ላይ ደግሞ በተለያዩ ጊዜያቶች የተነሱ አበይት ዋናዎችን ይዘናል። ሌላው ጉዳያችን ህወሓት ህጋዊነቱን ካጣ በኋላ በተለይ ደግሞ በምርጫ ቦርድ ከተሰረዘ በኋላ የምርጫ ቦርድን ህግን ሳያከብር የተለያዩ እንቅስቃሴዎችን ሲያደርግ ነበር። ከነዚህም ውስጥ ከውጭ ሀገራት መንግስታቶች ጋር ግንኙነት ሲያደርግ ነበር። በተለይ ደግሞ ከሻዕቢያ መንግስት ጋር ያልተገቡ ነገሮችን ሲያደርግ ድንበሮችን ከፍቶ ሲነግድ በድንበር ዙሪያ ያሉ ህዝቦችን እየወሰደ ጽምዶ በሚባል እሳቤ ከተለያዩ ዞኑ አስተዳደሮች ጋር ውይይት ሲያደርግ ነበር። የህወሓት አመራሮች ወደ ኤርትራ በመሄድ የተለያዩ እንቅስቃሴዎችን ሲያደርጉ እነዚሁም የሻዕቢያ ከፍተኛ ወታደራዊ አመራሮች በትግራይ ክልል መጥተው የተለያዩ እንቅስቃሴዎችን ሲያደርጉ ተመልክተናል። እንደዚሁም ህወሓት እንደ ፓርቲነቱ ህጋዊነቱ ከተሰረዘ በኋላ ህጋዊነቱን ካጣ በኋላ ፓርቲነቱ ቢሰረዝም እሱ ግን ያንን ሲያደርግ አልተመለከትንም። በተለያዩ ጊዜያቶች የተለያዩ ታጣቂ ኃይሎችን ሲያስመርቅ ነበር። ብሎም በተለያዩ አካባቢዎችም የህወሓትን ጽሕፈት ቤት ሲከፍት ተመልክተናል። እነዚህን እና የተለያዩ እንቅስቃሴዎችንም ሲያደርግ ተመለከትን። በተለይ ደግሞ ዋና የነበረው በትግራይ ክልል የህዝቡ ችግር ነበር። እንደሚታወቀው በትግራይ ከጦርነት በኋላ በርካታ ተፈናቃዮች በመጠለያ ካምፕ ይገኛሉ። በመጠለያ ካምፕ የነበሩ ተፈናቃዮች በጊዜያዊ አስተዳደሩ ቸልተኝነት ወደ ቦታቸው ሳይመለሱ ተመልክተናል። በተለይ ደግሞ ህወሓትና ጊዜያዊ አስተዳደሩ የፌደራል መንግስቱን በመውቀስ በትግራይ ክልል በተለያዩ አካባቢዎች መጠለያ ካምፕ የሚኖሩ ህዝቦች ወደ ቦታቸው አልተመለሱም። እንደዚሁም ዲዲአር ተግባራዊ አልተደረገም። በርካታ ታጣቂ ኃይሎች ትጥቃቸውን ከመፍታት ይልቅ አዳዲስ ታጣቂዎችን ማስመረቁን ህወሓት ተያይዞበታል። ህወሓትን በተለያዩ ጊዜያቶች እነዚህ እንቅስቃሴዎችን ሲያደርግ ነበር። የትግራይ ሰላምና አለመረጋጋት ከጊዜ ወደ ጊዜ ከፍ ሲል ነበር። ህወሓት ከሻዕቢያ ጋር በጀመረው እንቅስቃሴ ትግራይ ወደ ዳግመኛ ጦርነት ልትገባ ትችላለች የሚል ከፍተኛ ስጋት ነበር። ነገር ግን ሆኖ ይሄ ነገር አልተከሰተም። ነገር ግን በትግራይ ክልል በተለያዩ ጊዜያቶች ያልተገቡ ነገሮችን ስንመለከት ነበር። በእነዚህም ውስጥ እንግዲህ የህወሓት አመራሮች ከተለያዩ መንግስታቶች ጋር ያደረጓቸው እንቅስቃሴዎች ጊዜያዊ አስተዳደሩም ህወሓቱን ተው ያላለበት መንገዶችን ስንመለከት ቆየን። እነዚህ ሂደቶች የትግራይን ፖለቲካ ወደ አጣቂኝ ውስጥ በተለይ ደግሞ የትግራይን ወጣት ወደ ጦርነትና ወደ አዳዲስ ግጭቶች የትግራይን እናት ወደ ዳግመኛ ለቅሶ ለመመለስ ያሰበው ህወሓት በትግራይ ክልል አዳዲስ እንቅስቃሴዎችን አሁንም እያደረገ ይገኛል። በትግራይ ክልል ባለፉት 6 ወራት ውስጥ የነበሩ ጉዳዮችን በሰፊው የተወያየንባቸውን ጉዳዮች አጠር አድርገን ወደ እናንተ የምናደርስ ይሆናል። እናንተም ከፕሮግራማችን ጋር አብራችሁ እንድትቆዩ እየጋበዙ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዙ በቀጣይ ቀን በሌላ ትልቅ ፕሮግራም እስከምንገናኝ ቸር ቆዩ። ትልቅ የፖለቲካ ፓርቲ የሚባለው ህወሓት ነው። ትግራይ ክልል ህጋዊነቱን አጥቷል። ረብሻ ሊያነሳም የዚህንም ፓርቲ አዲስ ስብሰባ ሊቃወም የሚችለው ህወሓት ነው ይታወቃል። ሌላ አካል የለም። ነገር ግን የትግራይ ክልል አስተዳደር ስራው ምንድነው? የትግራይ ክልል ሰላምና ደህንነት መጠበቅ ነው። እንደው ከስራዎቹ አንዱ ቁንጽሉን ሐሳብ አወጣ ማለት ነው። ይሄ ፓርቲ በትግራይ ክልል መቀሌ ላይ ስብሰባ ማድረግ ፈልጋለሁ ብሎ ለትግራይ ክልል ጊዜያዊ አስተዳደር ደብዳቤ ያስገባል። የጊዜያዊ አስተዳደሩም ሊያደርግለት የሚችለው ህጋዊ ከለላ እዛ አካባቢ ላይ ግርግሮች፣ ጸቦች፣ አለመረጋጋቶች፣ ሌሎች መጥፎ ነገሮች እንዳይፈጠሩ ከለላ ይሰጠዋል። ይሄ ማለት በተዘዋዋሪ ምንድነው የትግራይ ክልል ጊዜያዊ አስተዳደር ለአዲሱ ፓርቲ ከለላ መስጠት ግዴታ አለበት። ምክንያቱም የትግራይ ክልል ሰላምና ጸጥታ መደፍረስ ስለሌለበት ይህን ሰላምና ጸጥታን ለማምጣት ሲባል ደግሞ የክልሉ አስተዳደር ይህንን ኃላፊነት መወጣት አለበት። ስለዚህ ጊዜያዊ አስተዳደሩ በተጠየቀው መልኩ
ለአዲሱ ፓርቲ ከለላ መስጠት ግዴታ አለበት ዮርዲ ጥሩ እይታ ነው ምን አለ መሰለ አሁን ላይ ከረንት ላይ ትግራይ ውስጥ በሁለት ጎራ የተከፈሉ ፓርቲዎች አሉ አንደኛው ጎራ በቲፒኤልኤፍ ምስለኔ የተፈጠሩ ፓርቲዎች አሉ ሁለተኛዎቹ ደግሞ የምርም ፓርቲ ናቸው በትግራይ መገንጠል በብዙ ነገሮች ውስጥ የምርም ፓርቲ ምንላቸው ናቸው በርግጥ የማንቀስ ስራ ቲፒኤልኤፍ ሲሰራበት ነበር ግን ለነዛ ፓርቲዎች ያልተሰጠ የህግ ከለላ ሽፋን ለዚህኛው ፓርቲ ማን ስለሆነ ነው የሚሰጠው ያ ማለት ምን ያመጣል መሰለ ዮርዲ በትግራይ ፖለቲካ ውስጥ አንድ ልጅ አንድ የእንጀራ ልጅ የሚል እይታ ይፈጥራል ይህ ማለት ሌሎች ፓርቲዎችም እንደዚህ አይነት ከለላ ሹሩራ ያስፈልጋቸዋል ማለት ነው እንደ ፓርቲነቱ ገብቶ ችግሩንም ሁሉንም ነገር ተፋልሞ በሐሳብ በወረቀት በብዕር ተፋልሞ ነው እንጂ መድረስ ያለበት ጊዜው አስተዳደሩማ ይሄን ነገር ሊያረግለት አይችልም ካረገለት ደግሞ የፖለቲካ ስነ ምህዳሩ ይበጠበጣል ምክንያቱም ድጋፍ ያለው አንደኛ በትግራይ ፖለቲካ ውስጥ በጣም የቆዩ ሰዎች ናቸው ሁለተኛ ደግሞ ጊዜው አስተዳደሩ ደገፍ ያደረገው ነው ሶ ለስልጣን ብዙም እንትን አይጠበቅበትም ሌሎቹ ማግኘት አለባቸው ስምረት እኮ እዚህ ጋር ድጋፍ አይደለም የሚጠይቀው የህግ ከለላ ይኸውልህ አንድ ትልቅ ጉባኤ ላዘጋጅ ነው ትግራይ ክልል ላይ የህግ ከለላ ያስፈልገኛል ብለ ጠይቃለህ ሌሎቹ ፓርቲዎች እንጀራ ልጅ አይደሉም ከዚህ በፊት ምልአተ ጉባኤ ሲያዘጋጁ ጊዜ አስተዳደሩ ሽፋን እንዲሰጣቸው ማንንም አልጠየቁ ምክንያቱም በነፃነት መንቀሳቀስ ይችላሉ ይሄኛው አዲሱ ፓርቲ ግን ከፍተኛ ተቃዋሚ ያለው ይሄም ተቃዋሚው መሳሪያ ታጠቀ ነው ይሄን ኃይል ደግሞ እኔ ላይ ጥቃት ሊያደርስብኝ ይችላል አንተ ይሁን አካል ጥቃት ሊያደርስብ ሲያስብ ለፖሊስ ሄደ ጥቆማ ተሰጣለህ የጊዜ አስተዳደሩን እኮ ይሄንን እንትን ሸፍነው ወይንም ከቨር አድርግልን አይደለም በቃ ህጋዊ ከለላ በትግራይ ክልል ለትግራይ ክልል የተቋቋመ ከለላው ምንድነው ሴኩሪቲ ነው ሶ ሌሎቹ ያስፈልጋቸው አልጠየቁማ የትኛው ፓርቲ ጠይቋል እስቲ አሁን ለምሳሌ ሌሎቹ ፓርቲዎች ጉባኤ ሲያዘጋጁ በነፃነት ነው እነሱን የሚተነኩሳቸው የሚናካቸው አካል አልነበረም ዮርዲ ትልቁ ስህተት ምን መሰለ ሌሎቹ ፓርቲዎች በነፃነት አላከይዱ ለምን በለ እና ሲምባል ሌሎቹ እንኳን ብናነሳ ይሰወራሉ አፍኑ በጉልበት ይሰውራቸዋል ሌላው ከርቶ እንኳን እነ ፈንቅልን ምን እንደተደረሳቸው ጣፋንታቸውን ታቃለህ የጥይት ራፍ ያ የዛኛው የወቅት ፖለቲካ እኮ አይደለም አሁን ላይ ይኸውልህ የትግራይ ክልል አቅም አለውና ትግራይ ክልል ማስተዳደር የሚችለው ጊዜ አስተዳደሩ ነው ጊዜው አስተዳደሩ ይያለ አሁን የጌታቸውን እንቱ አሁን ጊዜው አስተዳደሩ ይያለ ታስታውስ ከሆነ ከሁለት ሳምንት በፊት የአንድ የትግራይ ፓርቲ ምን ሲል ነበር መንቀሳቀስ አቅቶናል አሁን እኮ ነው ከሁለት ሳምንት በፊት እኮ ያ ፓርቲ መንቀሳቀስ ካልቻለ ኖርማል ፓርቲው ስራውን ኦፕሬሽን መስራት ካልቻለ መንቀሳቀስ ካልቻለ አባላቶቹ የሚታሰሩበት የሚታፈኑበት ከሆነ እንዴት ስምረትማ ለዛውም ጠላት የተባለ ለዛውም በነ ደብረጽዮን ጠላት ተብሎ የተፈረጀ ምናልባትም እኔ ጥያቄ አለኝ ጊዜው አስተዳደሩ ራሱ ባላንስድ ነው ወይ ጥያቄ አለኝ ሶ ይሄ ባለበት ሁኔታ ማሳያዎችን እናንሳ የግንቦት 20 በዓል ላይ ብቻቸው ነው ወተው ታደሰ ወረደ ንግግር ሲያደርጉ የነበረው ከዛ በኋላ ታስታውስ ከሆነ ታደሰ ወረደ የአበባ ጉንጉን ካሳረፉ በኋላ ቀጣይ የነበሩ ሰው ማን ናቸው ደብረጽዮን ናቸው ደብረጽዮን ጥሪ ሲደረግላቸው እኔ መሰለኝ እንደ ግለሰብ የአበባ ጉንጉን የሚያስደርጉ ነበር መሰለኝ ያ ማለት መቼ ነው ግንቦት 7 ላይ ህጋዊ ሰውነትን ካጡ በኋላ በፓርቲው ስም መጠራት ካቆመ በኋላ የፓርቲው ማተም መጠቀም ካቆሙ በኋላ ምን ብሎ ጠራቸው ግንቦት 20 ላይ ጊዜው አስተዳደሩ ባለበት ምናልባትም ጊዜው አስተዳደሩ ምናልባትም ባዘጋጀው መድረክ ላይ ምን ተብሎ ተጠሩ አቶ ተብሎ ስማቸው ተጠቅሶ ደብረጽዮን ስማቸው ተጠቅሶ የህወሓት መሪ ፕሬዝዳንት ተብሎ የአበባ ጉንጉን አስቀምጡ ተብሎ ኢንቫይት የተደረጉት እንደዛ ተብሎ ራሱ መጠራት የለባቸው ምክንያቱም ፓርቲው ከፈረሰ ህጋዊ ቁናውን ካጣ በዛ ስም መንቀሳቀስ የለበት ግን
የጊዜያዊ አስተዳደሩ ባሉበት ነው በዛ ስም ተጠርተው ያበባ ጉንጉን ያደረጉት ምናልባት ጻድቃን እንዳልተመቸው ማሳያ አለ ፊቱን አይተዋል እንዴት ጥሉት እንደነበር ግን እኮ ይኸው እዚህ ጋር በረከት የጊዜያዊ አስተዳደሩ ድክመት ነው እንጂ እነዛ የፖለቲካ ፓርቲዎች ሽፋን መስጠት ሲያስፈልጋቸው ግዴታቸው ነው ምክንያቱም ይኸውልህ አንድ የፖለቲካ ፓርቲ ነገ ክልልን የሚያስተዳድር አካል ነው ይሄ ክልልን የሚያስተዳድር አካል የትኛውንም ለምሳሌ አዲስ አበባ ላይ ምልዓተ ጉባኤ ማዘጋጀት የሆነ ፓርቲ ቢፈልግ እኮ የጸጥታ ችግር ሊገጥመኝ ይችላል ብሎ የአዲስ አበባ ፖሊስን መጠየቅ ይችላል ገባ ሰላምና ደህንነት መረጋገጥ አለበት ጉባኤዎችን ሲያካሄድ ነው ወይስ ሰላማዊ ሰልፍ ሲያካሄድ ጉባኤ ነው የሚያካሄደው እንዴ ስምረትም እኮ ትግራይ ክልል ላይ እኮ ጉባኤ ነው የሚያካሄደው ይወርዲ ሰላማዊ ሰልፍ ስታካሄድ ለሚደርስብህም ሌላም ነገር እንዳይመጣ ከተማ አስተዳደርን ተጠይቃለህ እወቁልኝ ነው የምትለው ለዛው እወቁልኝ ምክንያቱም የጸጥታ ኃይል አዘጋጅተው ያ መንገድ ዝግ ከሆነ በዛ ሌላው ነገር እንዲያሳልጡ እወቁልኝና ከለላ ነው የምትጠይቀው ከለላው ምንድነው ረብሻ እንዳይነሳ ችግር እንዳይፈጠር የሰው ህይወት እንዳይጠፋ ንብረት እንዳይወድም ነው የምትጠይቀው ጉባኤ ግን ስታካሂድ እኔ ለምሳሌ የሆነ ፓርቲ አለ ይልበል ጉባኤ ሳካሂድ የተከራየውትን አዳራሽ ምናልባት ማሳወቅ ካለብኝ ማሳውቁም ግዴታ የሚሆንብኝ ለምርጫ ቦርድ ገብቼ ጉባኤን አካሂዳለሁ ሶ ስምረት እንደሌላው ህዝብ እንደሌሎች ማንኛውም ድርጅት ከለላ ልክ እንደ ተራው ህብረተሰብ እንዳለው የህግ ከለላ ሊሆን እንጂ ሊኖረው የሚችለው የተለየ እይታ የተለየ ከለላ ማግኘት አይችልም ጊዜያዊ አስተዳደሩ መስጠትም የለበትም ከሰጠም ትልቅ ስህተት ነው ምክንያቱም እንደመደምደሚያ ምክንያቱም የህግ ከለላ ከሰጠ የተለየ እይታና ሽሩሩ ከተሰጠው የትግራይ ዲሞክራሲ አሁንም ተበላሸ ማለት ነው ምክንያቱም ሌሎች ፓርቲ እነዚህ ማግኘት አለባቸው ሌሎቹ ለምን ይታፈናሉ ሌሎቹ ለምን ይገደላሉ ለምን ስምረት ድጋፍ ይደረግለታል ይሄ እኮ ጊዜያዊ አስተዳደሩ ደካማ እንቅስቃሴ እያደረገ ነው ለሌሎቹ ድጋፍ ሰጥቶ ለሌሎቹ ነሳ እንበል ግን እዛ ቦታ ላይ ይሄ ምልዓተ ጉባኤ ሲካሄድ ሌላ ረብሻና ግርግር ተፈጥሮ የትግራይ ክልል ሰላም መተወክ አለበት የጊዜያዊ አስተዳደሩ ቀድሞ እንደዚህ አይነት ጥንቃቄዎች ማድረግ ያለበት ለምሳሌ ሌሎቹ ጉባኤ ሲያካሂዱ ህወሓት ጠመንጃ ይዞ ላይ መጣ ይችላል ነገር ግን እዚህኛው ጉባኤ ላይ ሌላ ጠመንጃ ይዞ የሚመጣ አካል አለ ይሄንን እነዚህ አይነት ስምረት እንደ ፓርቲ ነው መሳሪያ የለውም የታጠቀ ኃይል የለውም ህወሓት ለሌሎቹ ጠመንጃ ይዞ ሄዷል ግን የጊዜያዊ አስተዳደሩ ድክመት እንመልከተው እንጂ ግዴታው የትግራይን ክልል ሰላምና ደህንነት በተለይ እንደዚህ አይነት ጉባኤዎች ሲካሄዱ ሰላምና ደህንነቱን የማስጠበቅ ኃላፊነት የጊዜያዊ አስተዳደሩ እስከሆነ ድረስ ጊዜያዊ አስተዳደሩ የነዚህ አካላቶችን ሰላምና ደህንነት መጠበቅ አለበት እዚህ ጋር የተቀመጡትን እኮ ትልልቅ ሰዎች አይደለም ነው 4000 የሚሆኑ የትግራይ ህዝብ አለ የሚፈልገውን ፓርቲ ለመመስረት የመጣ ፓርቲ የዚህ ዜጋ ሰላምና ደህንነት የሚጠብቀው ማን ነው ጊዜያዊ አስተዳደሩ ስለዚህ እነዚህ ዜጎች ስለዚህ ለፓርቲው አይደለም ኖ ለፓርቲው ነው ሰላማዊ ጉባኤ ሊያደርጉ ነው ስምረት የሚባል ፓርቲ ጉባኤ ሊያካሂዱ ነው ለፓርቲው ነው ከለላ የሚሰጠው ለፓርቲው ነው እንጂ ፓርቲው ማን ነው ህዝብ ነው እኮ የትግራይ ህዝብ ነው አሁን እንዴት ነው ነጣጥለን ማየት አንችልም የትግራይ ክልል ይችላል ፓርቲ ድርጅት ነው ህዝብ ነው ፓርቲው ማንን ወክሎ ነው ፓርቲ ሆነው ወከለኝ ለምሳሌ ማለት ነው ሌላው ለተወከለለ ህዝብ የምትተዳደር ከሆነ ለምሳሌ ፌደራል መንግስት ገና ከወክልና ማላገኝም ተወከለ እኮ መንግስት መሆን አለበት ገና ያ ነው እኮ እሱ ግን የሚወክላቸው ዜጎች አሉ እሱን ደግፈው ሄዱ ሰዎች አሉ ለነዛ ህዝብ ሰላምና ደህንነት ሲባል የትግራይ ክልል ሰላምና ደህንነት መረጋገጥ ሲባል የጊዜያዊ አስተዳደሩ ለስምረት ፓርቲ ከለላ ሊያደርግ ይገባል ያም ምንልበት ምክንያት የክልሉ ሰላምና ደህንነት መረጋገጥ አለበት ያንንም ማረጋገጥ ያለበት የትግራይ ክልል ጊዜያዊ አስተዳደር ነው ስለዚህ ስምረት እኮ ሊጠይቅ የሚችለው ለየት ያለ ከለላ አድርጉልኝ አይደለም እንደማንኛውም እንቅስቃሴ 5 ፖሊስ 10 ፖሊስ ስንገባ ፍተሻ ሊያደርግልን ይገባል ስብሰባውን ጀምረን እስከምንጨርስ የፖሊስ ኃይል ያንን ቦታ ተቆጣጥሮት በሰላም እንድንጨርስ ነው ነገም ከነገ ወዲያ እንደዚህ አይነት እንቅስቃሴያቸው ላይማ እኮ የራሳቸው እንቅስቃሴ ነው ለሚያደርገው ነገር ተጠያቂ አይደለም ጊዜያዊ አስተዳደሩ ህወሓት በሚጠየቅበት መንገድ ሊጠየቅ ይችላል ምክንያቱም ጉዳት ካደረሰበ በኋላ ከሰነው ሊጠይቀው የምችለው ግን ይሄ ምልዓተ ጉባኤ መዘጋጀት ከደረሰበ በኋላ ከተጎዳ በኋላ ማለት ነው ምክንያቱም ለስምረት ፓርቲ ላይ ያንዳንዱ እኮ ጋርድ ሊመድብ አይችልም ጊዜያዊ አስተዳደሩ ለዛ ነው መደረግ የለበትም የምለው ለመሰለ ጊዜያዊ አስተዳደሩ ለስምረት አድርጎ ለናሲም ባለ ሌሎቹ እስከዛሬ ድረስ ተደርጎ ማያቅ ስብሰባቸው በፍተሻ በፖሊስ ተከቦ ማያቀው እንደውም በተቃራኒው
ሲወናበዱ ሲበጠበጡ የከፈሉበትን ብራቸውን ከፍለው ኦርደር ያደረጉትን የሆቴል ሩም እንኳን ስብሰባውን አዳራሽ መሰብሰብ እንዳይችሉበት ሁላ እስቲ ታገዱ ድረስ ከበር ላይ እኮ ስብሰባ ሰው ተሰባስቦ በር ላይ ሲመጣ አይ ተሰርዟል ለምን ከፍለናል ይሄው ደረሰኝ ተብሎ ሲመጣ አይ ከላይ ደረሰን ችግር ነው ተሰርዟል ነበር እስከዛሬ በትግራይ ፖለቲካ ውስጥ ለምን ስምረት ፖሊሲ ቆምለታል ይሄማ ምህዳሩን አዳላ ነው ማለት ነው በረከት እዚህ ጋር አሁን ልዩነቱ የምናመዛዝነው ከሌሎቹ ፓርቲ ጋር አንፃር ስናይ እዚህ ቦታ ላይ እነማን አሉ ብለን እንመልከት እንደነ ጌታቸው ረዳ የሀገሪቷ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ለሳቸው ጋር ይገባል እንደነ ሌተናል ጀነራል ጻድቃን አይነት ሰዎች አሉ እነዚህ ሰዎች ያላቸውን ስታተስ እንመልከትና የሆነ ጉዳት ቢደርስባቸው የትግራይ ክልል ቀውስ እንዴት ነው በሰዓታት ውስጥ ነው ልዩነት የሚመጣው ሌላው እዚህ ስብሰባ ላይ የትግራይ ክልል ጊዜያዊ አስተዳደር የካቢኔ አባላቶች ትናንትናው ጉባኤ ላይ የነበሩ ሰዎች እነማን ለምሳሌ እንመልከት ወይዘሮ ሰብለ የሲቪል ሰርቪስ ኮሚሽን ኃላፊ ወይዘሮ አልማዝ ገብረጻዲቅ የኢንዱስትሪ ቢሮ ኃላፊ እነዚህ አካላቶች የካቢኔ አባላቶች የሚገኙበትን ስብሰባ የጊዜያዊ አስተዳደሩ ሰላምና ደህንነታቸው ሊጠብቅ ይገባል እዛ ላይ የሚሳተፉ ለእያንዳንዱ ዜጋ ሰላምና ደህንነቱ ሊረጋገጥ ስለሚገባ የትግራይ ክልል ጊዜያዊ አስተዳደር ለዚህ አዲሱ ፓርቲ ምልአተ ጉባኤ ላይ ሽፋን የመስጠት ግዴታ አለበት ምክንያቱም የትግራይ ፖለቲካ ወደ ሌላ ቀውስ እንዳይገባ ወደ ሌላ ብጥብጥ ወደ ሌላ ግጭት እንዳይገባ ማድረግ ያለበት የዚህን ፓርቲ ምልአተ ጉባኤ በሰላምና ደህንነት የማረጋገጥ ኃላፊነት አለበት እሺ ምን አለ መሰለ ዮርዲ ለተለየ ከለላ እነዚህ ሰዎች ምናልባትም ቀደም እንዳልከው የጠቀስካቸው ሰዎች አሉ እነሱ ሰዎች በህግ ፊት እንዴት ይታያሉ ህገ መንግስቱ ምን ይላል ሁሉም ሰው በህግ ፊት እኩል ነው አንድ ያዝልኝ ሁለት ደግሞ ሰው ነው እገሌ ያሲምባው ሰውዬ ከጌታቸው ያንሳል እንትና ከዚህ ይበልጣል የሚባል ነገር የለም ልዩነት አላቸው እንመልከት ጌታቸው ረዳ በትግራይ ፖለቲካ ምን አይነት አስተዋጽኦ ነበረው ዮርዲ ለምሳሌ ለውጥ የሌለው እድሉን አላገኘም እንጂ ያሲምባውም የሌላውም ሰው ቢመጣ ምናልባትም የተሻለ ሊሰራ ይችላል ስለዚህ የትግራይ የፖለቲካ ስነ ምህዳርን እገሌ እኮ ነው ብለህ ሽፋን ከሰጠው ከለላ ከሰጠው የተለየ ነገር ካደረክለት ያ ማለት አንደኛ ተጽኗቸው እንዳለ ሁለተኛ ጊዜያዊ አስተዳደሩ ሹሩሩ ካላቸው የትግራይ ክልል ላይ ያሉት ሌሎች ፓርቲዎች ዛሬም በዶሚናንስ የተነሳ ይወድቃሉ ማለት ነው ስለዚህ ምን ይመጣል መሰለ እናጠፋዋለን ያልነውን እኩልነትን የማያሳይ እናጠፋዋለን ያልነውን የዲሞክራሲን የበላይነት ማምጣት እንጂ ዲሞክራሲን የሚረግጥና አካል አሁን መልሰን ወደ ሲስተሙ ያመጣ ነው ማለት ነው ምክንያቱም ምክንያቱም ለምሳሌ ኳስ ጨዋታ ላይ እኔ ኳስ ተመልካች አይደለም ጾመኛ ነኝ ኳስ ጨዋታ ላይ ለሆነ ቡድን የተለየ ድጋፍ ውሃ ጠጣ እዚህ ጋር ረፍታ አድርግ ይሄ ፋውል ይሸፈናል ምናምን ከተደረገ ፍትሃዊ ነው አንለው ያ የፖለቲካ ፓርቲ ፍትሃዊ መሆን አለበት ፍትሃዊ መሆን ካለበት ደግሞ የተለየ ሽፋን መሰጠት ካለበት እና ሲምባ ለምን ይገረፋሉ ለምን ይጎተታሉ ለነሱ መደረግ አለበት እገሌ ፓርቲ መርቷል ወይ ደግሞ የጠቅላይ ሚኒስቴሩ አማካሪ ነው ተብሎ የተለየ ነገር የሚደረግለት ነገር መኖር የለበትም ማረግም ከፈለገ ለምሳሌ የግል ቦዲጋርዳቸው መቅጠር ይችላሉ ወይ ደግሞ እነሱ ደግሞ አይ ከጀርባ የኛን ኃላፊነት ይዞ ይሄዳል የሚል አካል ሊቀጥርላቸው ይችላል እንጂ እንደ መንግስት የትግራይ ክልል ጊዜያዊ አስተዳደር ለናሲምባ አላየውም ብሎ እዚህ ጋር የተለየ ነገር ካረገ ስነ ምህዳሩ ዛሬም እንዘጭምቦጭ ላይ ይገባል እንደው ካንተ ካነሳው መሳሪያ ጋር ያይጀል እንገርለ ይሄ በእግር ኳስ ብለበሄርከው ባለሜዳና ተቃራኒ ቡድን የሚሰጠው እይታ አይደለም ባለሜዳ በርካታ ደጋፊ ያለው ሰፊ ሜዳ ለሱ ነው የሚሰጠው ጎል እንኳን የትኛው ይሆንልህ ተብሎ የሚሻማው ለባለሜዳው መጀመሪያ አድቫንቴጅ ተሰጥቷል ስለዚህ ካናሲምባ የተለየ መተት ግዴታ አለ አይደለም ይኸውልህ ምክንያቱም የተቃራኒ ቡድንም ማለት ነው የተቃራኒ ቡድንም ደጋፊ አይገባም አይደለም ስቴዲየም እና ሲምባም ትግራይ ክልል ፖለቲካ ውስጥ አቅም የላቸውም አይደለም የምንለው እና ሲምባ ከነጌታቸው ረዳ ጋር እኩል ናቸው እንደ ሰውኛ
እንደ ፖለቲካ ምህዳር ስናያቸው ከፍ ያለ አስተሳሰብ አላቸው ምንድነው ከፍ ያሉት እኮ በእኛ ጌታ ነው እንጂ በህዝቡ እኮ አሲምባም ይወክለኛል ብሎ ነው በፊት ህወሓትም ይወክለኛል ብሎ ነበር ተቀባይነቱን ነው ይኸውልህ እነ ጌታቸው ረዳ አሁን ላይ እንደው ከትግራይ ክልል ገሸሻሉ እንጂ አሁን እዚህ ላይ ቆሙት እያንዳንዱ ፓርቲ እነሱ ባቆሙት ምህዳር ነው እንደው እኔ እንዲያውም እንደ አድቫንቴጅ የማየው ለነዚህ ለሌሎቹ ፖለቲካ ፓርቲ ጊዜ አስተዳደሩ ለነዚህ አካላቶች ሽፋን ከሰጠ ነገም ከነገ ወዲያ እነዛኞቹ አካላቶች ጉባኤ ሲያዘጋጁ በደብዳቤ ጠይቀው ሽፋን ሊሰጣቸው ስለዚህ አየ የትግራይ ፖለቲካ ወደ ምህዳሩ መጣ ጉመላቶ ጉባኤ ስታዘጋጅ የጊዜ አስተዳደሩ ሰላምና ደህንነት እንዲጠብቅልህ ከእንግዲህ ህወሓት ማንኛውንም ፓርቲ እየመጣ መቆርቆዝና መኮርኮም አይችልም ገባ የቀጣውን የፖለቲካ ስነ ምህዳር እያመቻቸ ነው ሄደ አሁን ላይ እንደው ለነሱ አድቫንቴጅ ተሰጠ ምናምን ተብሎ ሰው ላይ ይችላል አድቫንቴጅ አይደለም ይሄ የትግራይ ክልልን ፖለቲካን ቀጣይነት የመወሰን ሐሳቤ ነውና እንደው አሁንም ምን በኔ እይታ የጊዜ አስተዳደሩ ለነዚህ አካላቶች ልዩ ሽፋን ቢያደርግላቸው ወይ ነው በረከት እንደ እይታ በጣም አሪፍ እይታ ነው ግን ምን አለ መሰለ እገሌ ታላቅ ነው ቀድሞ ምግቡ ላይ ይቀመጥ እገሌ ታናሽ ነው ትራፊ ብላ አይነት እይታ ነው የሚሰጠው እንዴት አሉ ይህ ሐሳብ ሚዲያ ነው አብረውን ቢሰሩ ደስ ይለናል በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ በ0995 06 8772 ወይንም በ011 125 03 10 ይደውሉልን ኑ አብረን እንስራ ሐሳብ ሚዲያ ሁሉም ነገር ከሐሳብ ይጀምራል ሞገደኛው ህወሓት ሁሉንም ነገር ካልተቆጣጠርኩት ባይ ከ4 ኪሎ ወንበር ጀምሮ እስተ ትግራይ ወንበር ድረስ እኔ ካላስኩት አይሆንም የመጀመሪያው ህወሓት አርሚ 31ን አስመርቋል ይሄ የሞገደኝነት አንደኛው ማሳያ ነው ህወሓት ጽንፈኛ ነው በነገራችን ላይ ለዛ ነው አርፎ መቀመጥ የማይችለው ማለት ነው ስለዚህ የመጀመሪያው ስራ ህወሓት ጦርነት ውስጥ እንዳይገባ ሽማግሌ ተልኮበት ነበር የገዳ አስራቱ መነሻው መርቅ ነው መነሻውም ሰላም ነው እንግዲህ ከድብድብ እስከ ግድያ እናሳርቃለን ጦርነት ውስጥ እንዳገቡ ልመና ከመሃል ሀገር ነው መጥቶ ሲለመን የነበረው ሁለተኛ ህወሓት አመራሮች የጦርነት ሐሳብ የለንም ብለው ከዚህ ለመጡ ሽማግሌዎች ሲናገሩ ነበር በጣም እርግጠኛ ሆኜ የምነግራችሁ የጦርነት ሐሳብ የለውም የትግራይ መንግስት የጦርነት ሐሳብ የለውም እውነታውስ እንዴት ነው እውነትም የላቸውም ወይ ስትል ትላንትና ህወሓት አርሚ 31ን አስመረቀ ተጋዳላይ ዘነበ ንግግር ሲያደርግ ነበር አርምራ አርም 31 ኮር 313 ክፍለ ሰራዊት ሰርዶ ለነዊህ ጊዜ ድኻም ዘሓትስ ዘዳለኹሞ ደባስ መጽሐፍ ንምርቃ ስነ ስርዓት እንኳን አብቃዕኩም ክብል ይደሊ የዚህ ምረቃ ላይ ጄኔራል ታደሰ ወረደ የክብር ተጋባዥም ምርቃቱን ፕሮግራም ከፋችም ነበር ይሄ በእንዲህ እንዳለ አመራሮቹ በጽናት የተዋጋ እንዲሁም ዓለምን ያስደመመ ኃይል ነው ሲሉ ነበር የህወሓትን ኃይል ቲዲኤፍን አርሚ 31ን ሲያስመርቁ ተሰዊው በጽናት ተቃሊሱ ንጸላት ናብ ድርድር ዛተወ ዓለም ዘስደመመ ኃይል እዩ የደቡባዊ ትግራይ ሁኔታ ከጊዜ ወደ ጊዜ እየተባባሰ ነው አሁንም መረጋጋቶች እየታየበት አይደለም በአካባቢው አዳዲስ ሞቶችን እየተመለከትን ነው አዳዲስ ህዝባዊ ተቃውሞች አሉ አዳዲስ ወደ ተኩስ ልውውጥ የሚገቡ ሂደቶች አሉ ታጣቂዎች ከቦታው ላይ እየተንቀሳቀሱ ነው የህወሓት ኃይሎች ከዛ አካባቢ ያሉ የሰላምና ጸጥታ ኃይሎች እንደዚሁም በግላችን እንንቀሳቀሳለን የሚሉ አንዳንድ ኃይሎችም ወደ ጫካ እየገቡ ይገኛሉ ነገር ግን ትግራይ ካለፈው ጦርነት በርካታ ውድመቶች ደርሶበታል አሁን ላይ ያለው ሰላምና መረጋጋት አንጻራዊ ሰላምና መረጋጋት አለ ነገር ግን በዚህ ሰላምና መረጋጋት ውስጥ በርካታ የሚሰሩ ስራዎች ነበሩ ከቦታቸው የተፈናቀሉ ዜጎች ወደ ቦታቸው መመለስ ነበረባቸው እንደዚሁም በዲዲአር ትግበራ ትጥቅ የታጠቁ ኃይሎች ወደ ሰላማዊ ህይወት መመለስ ነበረባቸው
በትግራይ ክልል የፈረሱ መሰረተ ልማቶች ወደ ነበረበት ቦታ መቀየር ነበረባቸው። ነገር ግን እነዚህ ሁላ ኃላፊነቶች የትግራይ ክልል ጊዜ አስተዳደር ነው። ትግራይ ክልል ጊዜ አስተዳደር ከፌደራል መንግስቱ ጋር አብሮ የሚሰራው ነው። እነዚህን ስራዎች መስራት ትቶ የጊዜ አስተዳደሩ አዳዲስ ሰዎችን የመሾምና የመሻር ስራን ወጥሮና ጠንክሮ ያዘበት ስራ አለ። እነዚህ ሁኔታዎች ደግሞ እሰየ ሰዎቹ ሳይፈልጓቸው ቀርቶ የዞን አስተዳደሮቹ በስራቸው እንከን ኖሮባቸው ቢነሱ ጥሩ ነው እንላለን። ነገር ግን እዚህ ቦታ ያሉ ሰዎች ከተነሱ በኋላ ከፍተኛ ተቃውሞ አለ። ህዝቡ የዞኑ አመራሮች እንዲነሱበት አይፈልግም። እዚህ አካባቢ የሚንቀሳቀሱ ኃይሎች ደግሞ እነዚህን የዞን አመራሮች በኃይል ለማውረድ በሚያደርጉት እንቅስቃሴ ንጹሃን ዜጎች እየተጎዱ ነው። ንጹሃን ላይ ከፍተኛ ጥቃት እየደረሰባቸው ነው። እነዚህ ሁኔታዎች የትግራይ ክልል ጊዜ አስተዳደር እዚህ ቦታ ያለውን ሰላምና ጸጥታ ማምጣት ይሻላል ወይንስ በየጊዜው አዳዲስ አመራሮችን እየቀያየረ የቦታውን ሰላምና ለመረጋጋት ከጊዜ ወደ ጊዜ ከፍ ማድረግ ይሻላል? እንደምናውቀው የዚህ ግጭት በተለይ ደግሞ በዋነኝነት መነሻ ምክንያቱ የደቡባዊ ትግራይ ዞን ዋና አስተዳዳሪ ከስልጣናቸው ይነሱ የሚል ጊዜ አስተዳደሩ በሰጠው መግለጫ ላይ ከፍተኛ ተቃውሞ ተነሳ። የጊዜ አስተዳደሩ ጀነራል ታደሰ ወረደም የተለያዩ አመራሮችን ቦታው ላይ ሄደው ህዝቡን አነጋገሩ። በጊዜው አንጻራዊ የሚባል ሰላም መጥቶ ነበር። ነገር ግን ከጊዜ ሂደቶች በኋላ ወደ ወረዳም ወረደ። ወረዳ ላይ ያሉ አስተዳደሮችን መቀየር፣ የሰላምና ጸጥታ፣ የሚሊሻ፣ የታጣቂ ኃይሎች አመራሮችን መቀየር ብሎም የዞን አስተዳደሩን በሌላ መሾም መጣ። የዞኑ አስተዳዳሪ እንግዲህ አቶ ሀብቶም ኪሮስ ከተነሱ በኋላ በአዲስ የተሾሙት እንግዲህ የህወሓት ማዕከላዊ ኮሚቴ አባል የሆኑት አቶ ዝናቡ ናቸው። ይሄ ደግሞ ህወሓት ህጋዊነቱን አጥቷል። ህወሓት ከምርጫ ቦርድ ህጋዊነቱን ካጣ በኋላ በትግራይ ክልል ማንኛውንም እንቅስቃሴ ማድረግ አይችልም። መግለጫዎችን መስጠት አይችልም። እንደ ፓርቲ መንቀሳቀስ አይችልም። ነገር ግን የህወሓት ማዕከላዊ ኮሚቴ አባልን ለምንድን ነው ጊዜ አስተዳደሩ እዚህ ቦታ ላይ መሾም የፈለገው? እነዚህ ሹመቶች ከመሾማቸው በፊት እናስታውሳለን። የትግራይ ክልል ጊዜ አስተዳደር ይህን ሹመት ከማጽደቁ በፊት ህወሓት ከሳምንታት በፊት የደቡባዊ ትግራይ ዞን አስተዳዳሪዎችን እንቀይራለን የሚል መግለጫ ወጥቶ ነበረ። ከዚህ መግለጫ ጋር ተያይዞ ጊዜ አስተዳደሩ ይህን ተግባራዊ ሲያደርግ ተመለከት ነው። ጊዜ አስተዳደሩ ውስጥ ተጠሪነቱ ለማን ነው? ጊዜ አስተዳደሩ ከፌደራል መንግስቱ ጋር ሆኖ የትግራይ ክልል ሰላምና ደህንነትን ማምጣት፣ ትግራይ ክልልን ማስተዳደር፣ በትግራይ ክልል ያሉ መሰረተ ልማቶችን መስራትና እንደ ማንኛውም ክልሉን እያስተዳደረ የክልሉን እንቅስቃሴ መስራት ነው። ነገር ግን ከፌደራል መንግስቱ ጋር ተጣምሮ ነው የሚሰራው። የጊዜ አስተዳደሩ በጥልቀትና ደግሞ በሁኔታ ከፌደራል መንግስቱ ጋር መጣመር ያለበት ሁኔታ ታጣቂዎች ትጥቅ መፍታት አለባቸው። በአካባቢው በርካታ ተፈናቃዮች አሉ። በጦርነት የወደመ ሁኔታዎች አሉ። እነዚህን የመመለስ ትልቅ ስራ ነበረበት። ነገር ግን አሁን ላይ በተለይ ደግሞ ጀነራል ታደሰ ወረደ ወደ ስልጣን ከመጡ በኋላ ጊዜ አስተዳደሩን ከያዙ በኋላ በክልሉ እየተመለከት ነው ያለው ሁኔታ ከጊዜ ወደ ጊዜ ከፍ ብሏል። አቶ ጌታቸው ረዳ በነበሩበት ጊዜ በሌላ የተለያዩ የትግራይ አካባቢዎች ህወሓት ቁልፎችን፣ ማህተሞችን፣ የተለያዩ እንቅስቃሴዎችን ሲያደርግ ነበር። እነዛ ቦታዎች አሁን ላይ ህወሓት እንደፈለገ እያስተዳደረባቸው ነው። ህጋዊ ስብሰባዎችን እያደረገ ነው። እነዚህ ቦታዎችንም ከሀገር ውጭ ወደ ጎረቤት ሀገራቶች እየወሰደ ጽምዶ በሚባል ሀሳብ ስምምነቶችና የሰላም ውይይት እያደረኩ ነው ይላል። ሌላው አሁን ላይ ደቡባዊ ትግራይ ለህወሓት አልገዛም፣ በህወሓት አመራሮች አልመራም፣ ህወሓት የሻዕቢያ ተላላኪ ነው፣ በምስለኔ አንተዳደረም የሚለው ደቡባዊ ትግራይ ከህወሓት ጋር ምንም አይነት ግንኙነት የለም፣ ያለፈው ጦርነት በቂ ነው፣ በርካታ ውድመቶችን ያደረሰብን ህወሓት አንከተልም ካለ በኋላ ህወሓት እዚህ ቦታ ላይ ያሉት አመራሮች እሱን ስላልተከተሉለት መሻርና መሾም ፈለገ። የትግራይ ችግር አሁን ፈጧል። በነገራችን ላይ በትግራይ ውስጥ በሚካሄዱ የህወሓትን ሰዎች መርጦ የመሾም ስራ ብዙ አደጋ እያመጣ ነው፣ አብሶ በደቡባዊ ትግራይ። በነገራችን ላይ በዚህ በደቡባዊ ትግራይ ውስጥ ከፍተኛ የሆነ ተቃውሞ ተነስቷል። የተቃውሞ ደግሞ ዋና መንስኤ ህወሓት ሙሉ በሙሉ ከዚህ በፊት የነበሩትን አመራሮች ከላይ እስከታች ያሉትን ቀይሯል። በነገራችን ላይ መቀየሩ ሳይሆን የችግሩ ምንጭ ሆኖ ህዝቡ የተቀየሩትን ስላልፈለገ ነው። ህዝቡ መጀመሪያ የነበሩትን አመራሮች ነው የምፈልገው፣ እማላቃቸውን ያልወከልኳቸውን ከየት አምጥታችሁ ነው የምሾሙት በላይ ላይ። ይሄ ነው ከፍተኛ ጸብ ያመጣው። በነገራችን ላይ በዚህ ሂደት ህገ መንግስቱም ተጥሷል። ህገ መንግስቱ የራስን እድል በራስ መወሰን ይላል። አሁን ህወሓት እያደረገ ያለው ደግሞ ከጊዜያዊ አስተዳደሩ ጋር አብሮ በአንድ ላይ በማሴር የደቡባዊ ትግራይ አመራሮችን ሴራ በተሞላበት መንገድ መቀነስ፣ ማባረር፣ ሰዶ ማሳደድ፣ መሰወር ውስጥ ገብቷል። ይሄ ደግሞ ህዝቡን አስቆጥቶታል። በነገራችን ላይ አሁን በደቡባዊ ትግራይ ውስጥ የቀድሞ
ተመላሽ ወታደሮች እንዲሁም የአካባቢው ሚሊሻዎች እንዲሁም የፖሊስ አባላት ወጣቱ ጭምር ስብሰባዎችን ማድረግ ጀምሯል። የጀመሩት ስብሰባ ወደ ወታደራዊ እንቅስቃሴ ውስጥ እየገባ ነው። ደቡባዊ ትግራይ ከህወሓት ጋር ንግግርም ድርድርም እንደማይጠቅም ተረድቶታል። ጊዜያዊ አስተዳደሩ ያው የህወሓት ምስለኔ መሆኑ ስላረጋገጡ ተስፋ ስለቆረጡ ወደ ትጥቅ ትግል እየገቡ ነው። ይሄ ማለት ህወሓት አለ፣ ቲፒኤፍ አለ፣ እንደገና ሶስተኛ ኃይል ማለት ነው። የትግራይ ፖለቲካ ከድጡ ወደ ማጡ እየገባ ነው። ህወሓት የቀውስ ማዕከል ሆኗል። ይህ በእንደዚህ እንዳለ በራያና በማይጨው ወጣቶች በስፋት እየታፈሱ ነው ያሉት። ይሄን ደግሞ እየሰራ ያለው አርሚ 24 ነው። አርሚ 24 ወጣቶችን ለምንድን ነው የሚያፍሰው? አንደኛ በግዳጅ ቲዲኤፍን እንዲያጠናክሩ በግድ ህወሓት ከዚህ በፊት እኔ የደርግን መንግስት ተዋጋው ያለው ብሔራዊ ውትድርናና አፈሳና ግዴታን በመቃወም ነው። አሁን እሱን እየሰራ ነው። ይሄ አርሚ 42 ይሄ አርሚ 24 በአሁን ሰዓት ላይ እስካሁን 2 ሰው ገድሏል። እናቶች በየሆስፒታሉ እያለቀሱ ነው የሚገኙት። እንዲሁም የማይጨው ህዝብ ከፍተኛ የሆነ ተቃውሞ ሰልፍ እያደረገ ነው የሚገኘው። ህወሓት ከህዝቡ ጋር ተፋጧል በዚህ ሰዓት ላይ። እንዲሁም የራስን እድል በራስ የመወሰን መብቱን መጨፍለቁን ህዝቡን ደግሞ የተነሳውን ተቃውሞ በአርሚዎች ሙሉ በሙሉ አፈና እያካሄደ ነው። በነገራችን ላይ በዚህ ሰዓት ይህ አፈና ለመጀመሪያ ጊዜ መልኩን ቀይሯል። የህወሓት ቲዲኤፍ ወታደሮች እንደ ቦኮ ሐራምና አልሸባብ ራሳቸውን በጭንብል እየሸፈኑ ነው ህዝብ ላይ ቀጥታ እየተኩሱ ያሉት። ለምንድን ነው እንደዛ የሚያደርጉት? ምክንያታዊ ነው፣ ዝም ብሎ አይደለም። ምክንያቱም ህዝብን ጨርሰህ ነገ ለፍርድ መጠራት ስለማይቀር ራሳቸውን ሸፍነው ህዝብ ላይ ቀጥታ መተኩስ የጀመሩት። ምክንያቱም ህወሓት ያውቀዋል መቼም እዚህ ቦታ ላይ እንደማይቆይ። ስለዚህ ነገ ተጠያቂነት ለማምለጥ ነው ወታደሮቹን ጭንብል አልብሶ እንደ አልሸባብ ህዝብ ላይ ቀጥታ እንዲተኩሱ ሲያደርግ የነበረው። የሚሄድባቸው መኪናዎች ምንም አይነት ታርጋ የላቸውም። ልብሳቸውን የማይታወቅ ነው። የሚታወቀው ዛሬ ቲዲኤፍ የሚለብሰው ልብስ አለ፣ ለየት አድርገውት ነው ያመጡት። ሙሉ በሙሉ በጭንብል ውስጥ ነው ያሉት። እንዲሁም ያለ ህራሄ ነው ቀጥታ ወደ ህዝብ እየተኮሱ ያሉት። ይሄ በዚህ እንዳለ የትግራይ ውጥረት እንደገና እየተባባሰ ነው ያለው። የመልካም አስተዳደር እጦት ህወሓት በምርጫ ቦርድ ህጋዊነቱን አጥቷል። ህጋዊነቱን ካጣ በኋላ ደግሞ እንቅስቃሴዎችን ሲያደርግ ነበር። አሁንም እንቅስቃሴዎች እያደረገ ነበር። እንደው አንድ ፓርቲ በምርጫ ቦርድ ከታገደ በኋላ የፓርቲ ስብሰባዎችን ማድረግ አይችልም። በፓርቲው ስም ደግሞ መግለጫዎችን ማውጣት አይችልም። ነገር ግን ህወሓት ያንን ተግባራዊ ሲያደርግ አልተመለከትነውም። እንደው ህወሓት እነዚህ ስራዎችን እንዲሰራ ያደረገው ከፓርቲነት ውጭም እነዚህ ተግባሮችን እንዲሰራ ያደረገው ብለን የምንመለከተው እንግዲህ የጊዜ አስተዳደሩ ድጋፍ አለው ብለን ነው። ከዚህ በፊትም በሰፊው ስናነሳቸው የነበሩ ነገሮች ነበሩ። የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ከህወሓት አመራሮች ጋር ስብሰባዎችን ሲያደርጉ ነበር። በተለያዩ ፕሮግራሞችም ላይ ተገኝተው ውይይቶችን ሲያደርጉ ነበር። ከዚህም ጋር ተያይዞ እንግዲህ የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ህወሓት ህጋዊነቱ የተነጠቀበት መንገድ ልክ አይደለም፣ ወደ ህጋዊነቱ መመለስ አለበት የሚል መግለጫ ወጥቷል በዚህ ሳምንት። እንደው ጊዜ አስተዳደሩ የሚሰራው ለፌደራል መንግስቱ ነው። የፌደራል መንግስቱ ጋር ውይይት አድርጎ የትግራይን ጊዜ አስተዳደር ሆኖ እንደመሾሙ አንፃር ከህወሓት ጋር ምንም አይነት ግንኙነት ሊኖረው አይገባም ነበር። በተለይ ደግሞ ከህወሓት ጋር ግንኙነት ሊኖረው የሚችለው ከህወሓት ህጋዊነቱን ከማጣቱ በፊት ነበር። አሁን ህጋዊነቱን ካጣ በኋላ የተለያዩ መግለጫዎችን እየወጣ ይገኛል። እንደው በዚህ መግለጫው እንግዲህ የፌደራል መንግስቱ ላይ ከፍተኛ የሚባል ክስ ነው ያነሳው። ሰላማዊ የፖለቲካ ትግልን ከአንድ ወገን ብቻ ነው የሚመጣው። ይሄም የትግራይ ህዝብና ትግራይ ሰላምን ይፈልጋል፣ ነገር ግን የፌደራል መንግስቱ ሰላምን እየሰጠን አይደለም እያለ ነው። እንደው እንደምንመለከተው እንደምናቀው በተለያዩ ጊዜያቶች
እንደ ምሳሌ ማንሳት የምንችለው ደቡባዊ ትግራይ ነው። የደቡባዊ ትግራይን አሁን ሰላምና መረጋጋቱን እየረበሸ ያለውና የደቡባዊ ትግራይን ወደ ጸብና ወደ ግርግር እያስገባ የሚገኘው ህወሓት ነው። ህወሓት በምንድነው ደቡባዊ ትግራይን ወደ ጸብና ግርግር የሚያስገባው ብለን ስንመለከት በቦታው ላይ ያሉ በጊዜ አስተዳደሩ በተለይ ደግሞ አቶ ጌታቸው ረዳ የጊዜ አስተዳደር ባለስልጣን በነበሩበት ጊዜ የተሾሙ አመራሮችን በማንሳት ህወሓት የራሱ የሚፈልጋቸውና ከጊዜ አስተዳደሩ ጋር በመመሳጠር አዲስ የጊዜ አስተዳደሩ ወይንም አዲስ የደቡባዊ ትግራይ አመራሮችን እየሾመ ነው። እነዚህ ሹመቶች ደግሞ የደቡባዊ ትግራይ ተቀባይነት አጥቷል። የደቡባዊ ትግራይ ህዝቦችን በተለያዩ ጊዜዎች ተቃውሞ ሰልፎችን እያነሱ ነው የሚገኘው። በዚህ ሂደት በርካታ ግጭቶች ተነስተዋል። የህወሓትም አርሚዎች እንግዲህ ደቡባዊ ትግራይ በሚኖሩ ዜጎች ላይ ተኩሶችን ሲከፍቱ ነበረ፣ ወደ ግጭትም ሲገቡ ነበረ። እነዚህ ሂደቶች ደግሞ የትግራይን ሰላምና መረጋጋት ማምጣት የሚፈልገው የፌደራል መንግስቱ ያለ እንደ ፌደራል መንግስቱን ወቀሰ ያዘው ህወሓት አሁንም የትግራይ ሰላምና ለመረጋጋትን ከሚያወቁ አካላቶች ዋነኛውና ግንባር ቀደሙ ነው። ለዚህም እንደ ምሳሌ ማንሳት የምንችለው ህወሓት ከሻዕቢያ ጋር አብሮ እየሰራ ነው። እንደምናውቀው የኤርትራ መንግስት በአሁን ሰዓት ከኢትዮጵያ መንግስት ጋር የገቡበት ያልተገባ ሁኔታዎች አሉ። የኤርትራ መንግስት ለኢትዮጵያ ጀርባውን ከሰጠ በኋላ ህወሓት ደግሞ የጠላት ወዳጅ ነው በሚለው እሳቤ ሄዶበት አሁን ከሻዕቢያ ጋር አዲስ እንቅስቃሴ ጀምሯል። በኤርትራ ጽፈት ቤት ከፍቷል። ወታደሮችን ኤርትራ ድረስ እየላከ ያሰለጥናል። እንደዚሁም ወደ ኤርትራና ወደ ትግራይ ክልል ህዝቦችን እያመላለሱ ጽምዶ በሚባል እሳቤ አዲስ እሳቤ አመጣው ሰዎችን እያንቀሳቀሱ ያልተገባ ድርጊቶችን እያደረጉ ነው። እነዚህ ሁሉ ስራዎችን እየሰራ የሚገኘው ህወሓት የህወሓት ህጋዊነት ይመለስ የሚለውን ጥያቄ ለምን ማንሳት ፈለገ? ሲቀጥልስ ህወሓት አይደለም ወይ የትግራይን ሰላምና ለመረጋጋት እየረበሸ ያለው? አዳዲስ ሰራዊቶችን እያሰለጠነ ነው። አዳዲስ የትጥቅ ትግሎችን ጀምሯል። ከተለያዩ አካላቶች ጋር የማይገባ ግንኙነት ጀምሯልና በዚህ ሂደቶች ላይ የራሱን ጥፋት ለመሸፈን ሲፈልግ ጊዜ አስተዳደሩን ተገን አድርጎ የፌደራል መንግስቱን እየወቀሰ ነው። ጊዜ አስተዳደሩም እንግዲህ ከሱ ጋር አብሮ በፌደራል መንግስቱ ላይ የተለያዩ ጥያቄዎችን እያነሳ ይገኛል። እውነት ነው። በነገራችን ላይ የህወሓት መግለጫ እንዲሁም የትግራይ ጊዜያዊ ክልላዊ መንግስትን እየመሩ ያሉት ታደሰ ወረደ ያወጡት መግለጫ እርስ በእርሱ ራሱ ይጋጫል። በርግጥ ህወሓትና ጊዜያዊ አስተዳደሩ አንድም ያው ሆኖ ነው እየሰሩ ያሉት። ይሄ ቢሆንም በሁለት ውስጥ እያየን ያለነው መናበብና ከህገ መንግስቱ ጋር መላተም ግን በጣም አሳሳቢም አስተዛዛቢም ሆኗል። የመጀመሪያው እንዲህ ብለው ጀምረውታል። የህወሓት መግለጫ ላይ የትግራይ ህዝብ ብዙ ዋጋ እየከፈለ ነው። እውነት ነው፣ እየከፈለ ነው። ግን ዋጋ የሚከፍለው በማን ነው? የመጀመሪያው በህወሓት ነው። ህወሓት ከአንድም ሁለት ጊዜ ትልልቅ ጦርነቶችን ሲያደርግ ብዙ የትግራይ ወጣቶች ናቸው የረገፉት። የትግራይ ኢኮኖሚ ነው የደቀቀው። ዋጋ እያስከፈለ ያለው እሱ ነው። ለዳግም ዋጋ ለማስከፈል እየተራራጠም ያለው ይሄው ኢህአዴግን ሲመራ የነበረው ህወሓት ነው። ህወሓት በሱዳን እንዲሁም በኤርትራ ቢሮቹን ከፍቶ ሲያሰለጥን መሳሪያ በሌሊት ከሱዳን ሲያስገባ የሚውል የሚያድረው ለዳግማዊ ጦርነት ዝግጅት እያደረገ ስለነበር ነው። ህወሓት ራሱ ዋጋ ያስከፈለ በተቃራኒው ልጠፋ ላይ ነው የገባው። እንዲሁም መንግስት ወራሪ ኃይሎችን እያደራጀብኝ ነው የሚል ንግግር አንስቷል። በነገራችን ላይ እየተደራጁብኝ ነው በሚለው ቢስተካከል ይሻላል። ምክንያቱም ደቡባዊ ትግራይ ላይ እንኳን በቅርብ ጊዜዎች ወደ 6 ሰዎች ከተገደሉ በኋላ የአካባቢው ወጣቶች ቀጥታ ወደ ትጥቅ ትግል ነው የገቡት። ይሄ ራሳቸውን በራሳቸው አደራጅተው ስብሰባ አድርገው ወታደራዊ እንቅስቃሴ ሲያደርጉ ነበር። ከዚህ በፊት የጦር ተመላሽ ወታደሮችም ጭምር ነው ይሄን ነገር ሲያካሂዱ የነበረው። ራሱ በጀመረው ጭፈራ አቧራው አፈነኛ ይባላል። ህወሓት እንደዚህ አይነት ጥልፍልፎች ውስጥ ገብቶ ነው በአሁን ሰዓት ላይ ያለው። እንዲሁም አንድ ነገር አንስቷል። አንዳንድ ከሃዲ ኃይሎች ብሎ ጀምሮታል። እነዚህ ከሃዲ ኃይሎች ትብብር እያረጉ በጋራ እኔን እያጠቁኝ እየሰሩብኝ ይገኛል ብሎ አንስቶታል። በነገራችን ላይ ከሃዲ ብሎ ሲያነሳቸው የነበሩት አንደኛ ከፓርቲው ላይ የወጡትን እነጌታቸውን እንዲሁም ቲዲኤፍን ዳግም አጠናክረን ለፌደራል መንግስቱ እናዋጋዋለን ሲሉ የነበሩት ትልልቅ አመራሮችም ወታደሮችም ከርተው ይደዋል።